ስፒድ የሚባል ወንድማችን ወይ ልጅ በፈጠረው ዛጋ ባደረገው ነገር ጥሩ ነው ባይዘው ማሳየቱ። ግን የብዙዎችን መከራ ለማፈን ተሞክሯል። በሚሊዮኖች የሚቆጠሩ ስፔሻሊ አማሮች ኢንተርናሊ ዲስፕሌስድ ሆነው በካምፕ ውስጥ ተርበው የሚበሉት የሚጠጡት አጥተው በጦርነት ቀን በቀን በድሮን እየተጨፈጨፉ ያሉበት ነው። ደስ የሚል ነገር አለ፣ የተሰራ ነገር አለ። እኛ የነገስታቱ ምናምን ዘርነን የሚሉትና አኪላ በስብሶ ሊጣል የነበረው ነገር በምን ያህል እንክብካቤ ተሰርቶ ተስተካክሎ ወጥቶ ዛሬ አይሾ ስፒድ ሆነ ሌላም ሰው ሆነ መጥቶ አይቶት ሲያደንቀው እንትን ሲል እነኚህ ይጠሉልናል፣ አይወዱም፣ የነገስታቱን ታሪክ ምናምን ያፈርሳሉ ብሎ የሰበኩትን ፕሮፓጋንዳ እኮ የተፉትን መልሰው እንዲልሱ እየተገደዱ ነው ያሉት። ውሸት እንደሆነ ማህበረሰብ እየነቃባቸው ነው ያለው። የህዝብ ድጋፋቸውን እያጡ ነው ያሉት። ለምን? እውነታውና መሬት ላይ ያለው ነገርና እነሱ ለሰው ሰብከው የመሳሪያ መግዣ ብለው ግማሹን ቀፍለው ወደ ኪሳቸው አስገብተው እዚህ ተስላ ምንም ገዝተውበት ህዝብ ያደናበሩበት የውሸት ፖለቲካ እየከሰረ ነው ያለው። ሰላም ብያለሁ። አይ ቲንክ ብዙ ሰው ኢፎሪያ ውስጥ ነው የታየው። አዲስ አበባ ነው ልጁ ወደ 48 ሚሊዮን ምናምን ሰው በቀጥታ ስርጭቱ ላይ መለከተው ነበረው። which is something good ካልቸር ምናምን መታየት is nice። አገሪቱ መልታይ ካልቸር ደምሆና ግን እዛ ላይ አብዛኛው የተወሩትና እንደው ተላልፈው ውጤት ነው ሌላው ሰው ኢትዮጵያን እንዲያውቃት ተደርገዋል ተብሎ የታሰበው የአድዋ ድል በዓል የአገሪቱ አለመገዛት ነው። ከዛ በዘለለ ያለው ያው አፍሪካ በጣም አንደር ዲቨሎፕድ የሆነ አገራቶች አሉበት ተብሎ ነው የሚታሰበው። እሱ እንዳልሆነ ያው የሚያሳይ ነው። ከዚህ የዘለለ ያው አሁን እንደሚገነነው ይሄ ፖለቲካል ኮኖቴሽን ያለው ሌሎች ዓለሞች ኢትዮጵያን የሚያዩበትን ነገር የሚቀይር ተደርጎ የታሰበ ነገር አለ። ለምሳሌ አሁን እዚህ ላይ ሰርች አድርጌ ሆም ኦፊስ ይባላል የዩናይትድ ኪንግደም ወደ ኢትዮጵያ ለመሄድ አድቫይስ የትኛው ባይዘው አሜሪካን ስቴት ዲፓርትመንት አድቫይስ ይሰጣል ዌብሳይታቸው ላይና ዋርኒንግስ ኤንድ ኢንሹራንስስ ይላል። 14th of January 2026 ላይ ነው አፕዴት የተደረገው። ሁሉም ቦታዎች ላይ ያስቀምጣል። ለምሳሌ ትግራይ ሪጅን FCDO advises against all travels to the parts of Tigray region west of Takeze River within 10 km of internal border with Amhara region, ታህታይ አዲያቦ ወረዳ ዲስትሪክት፣ ኢሮብ ወረዳ ዲስትሪክት the parts of Tigray region east of Takeze River ይላል። አማራ region FCDO advises against all travel to Amhara region፣ አፋር region ይላል። FCDO advises against all travel to parts of Afar region within 10 km border within Eritrea ይላል። ጋምቤላ ኦሮሚያም እንደዚሁ ቦርደር ያሉትን ይከለክላልና ሁሉም ሀገራት ኢትዮጵያን የሚያዩበት የተባለው ኖርማሉ ኮሚኒቲ እንዴትም ላይ አይችልም። አንደኛው ኢትዮጵያ የምትታወቀው በካልቸሯ በታሪኳ በምን እንጂ እንደው አዲስ አበባ የተለየ ትልቅ ከተማ ሆኖ አዲስ አበባን ለማየት ጉዞ የሚያደርግ የውጭ ሰው አይኖርም። ቢኮዝ የተሻለ ኢንፍራስትራክቸር ስላለ መቼም ኢትዮጵያ ውስጥ ያለውን ግሪን ኤሪያ ለማየት ሰው 1500 እና ከዛ በላይ ዶላር ከፍሎ በአውሮፕላን አይሄድም። they could go to Thailand, they could go to China። ሌሎች ሀገራት ቅድም ተነስቷል፣ ቻይናን በጣም አስተዋውቋል ተብሏል። እኛ ሶስተኛ ዓለም ያለን ሰዎች በኢንተርኔት አክሰሳችን ባለን አክሰስ ስለ ቻይና ከምናውቀው በላይ አሜሪካ ውስጥ ባይዘው የቻይኒዝ ኮሚኒቲ in hundreds of thousands ነው ያለው። ኦኬ ለማስተዋወቅም ያለው ህዝብ ይበቃል። አንድ ሁለተኛ ሁሉም ሰው እጁ ላይ መዳፉ ላይ ኢንተርኔት አክሰስ አለው እና ሁሉን ያህል እንደውም በዚህ አጋጣሚ ቲክቶክ ዳውን ያደረገ ጊዜ አንድ ቻይኒዝ አፕሊኬሽን ሬድ ኖት የሚባል አፕሊኬሽን ብዙ ሰው ጆይን አድርጎ ነበርና አሜሪካኖች ኢንተራክት ያደርጉ ነበር። ሶ ይሄዳሉ ቻይና አዲስ ነገር አይደለምና ስፒድ የሚባል ወንድማችን ወይ ልጅ በፈጠረው ዛጋ ባደረገው ነገር ሳይሆን ሰዎች ወደ ቻይና የሚሄዱት በጊዜው ስለ ኤሌክትሪክ ካር ስፔሻሊ there is a race between የቴስላ እና የቻይኒዝ ኤሌክትሪክ ካርስ ያንን የቴክኖሎጂካል አድቫንስመንት ስላሳየ እዛ ላይ ነው ትልቅ ነገር ተደርጎ የተወራው ማለት ነው። ወደ ኢትዮጵያም ስንመጣ ጥሩ ነው ባይዘው ማሳየቱ። ግን የብዙዎችን መከራ ግን ለማፈን ተሞክሯል። የብዙዎችን ወይም በዚህ አሁን እዚህም በነበረው ውይይት በሌሎችም ውይይቶች የበራልን አይነት ነገር የተሻለ ነገር ውስጥ ያለን ይመስላል። በሚሊዮኖች የሚቆጠሩ ስፔሻሊ አማሮች ኢንተርናሊ ዲስፕሌስድ ሆነው በካምፕ ውስጥ ተርበው የሚበሉት የሚጠጡት አጥተው በጦርነት ቀን በቀን በድሮን እየተጨፈጨፉ ያሉበት ነው። ሶ አሁን ግማሽ ሳቅ ግማሽ ለቅሶ ያለበት ሀገር፣ የአንዱ ሀዘን የአንዱ ደስታ የሆነበት ሀገር፣ የአንዱ ሀዘን ጩኸት የማይሰማበት ሀገር እንደሆነ በደንብ የታየበት ነው። ኖት ኢቨንት እኔ ችግር የለብኝም ልጁ መጥቶ ሲያይ የተደረጉት ነገሮች I don't have any issues። አንድ ስትሪመር ነው ወጣቶች ኢንጌጅ የሚያደርጉበት is nice። I do not have anything on that። ግን ሪፍሌክሽኑ ግን ኢትዮጵያ እንደታወቀች by the way የኢትዮጵያ መንግስት በጣም ብዙ ፖለቲካ ነገር አስቦ አገሪቷ እንዳደገች ሆነ ሊስል ነበረ። the good thing about the kid ልጁ ለእንደዚህ አይነት ነገር መስሚያ እንደሌለው የራሱ የሆነ የኮንቴንት ታክቲክ አለው። በጣም ፈጣን ነው፣ ኮንቴንቶች ፈጣን ናቸው። ጊዜ የማይሰጥህም እነዚህ ነገሮች አስተውለህ እንድታይ እሱ ላይ ፎከስ እንድታደርግ ነው የሚያደርገውና ሁሉም ሀገር የራሱ የሆነ ዩኒክ ነገር አለው። ኢትዮጵያ ውስጥም ዩኒክ ነገር አለ። ያ ነገር ታይቷል።
ከዛ በዘለለ ግን ኢትዮጵያ ውስጥ የኤችአይቪ ኪውር ወይ የካንሰር ኪውር በተገኘ አይነት ስሜት እዚህ ላይ አክት የሚያደርግ ሰው ነው እውነታውን ሸፍነን ልንቀየው አንችልም። የሜካፕ አይነት እንደው ሜካፕ ይዝገድ ከዛ በታች የሆነ ነገር ነውና እውነታውን መቀበል ያስፈልጋል። ኦኬ አይሾ ስፒድ ልታሳዩት ወይም ቢያይልን ብላችሁ የተመኛችሁት ሀገር የለንም። ኦኬ ሀገር የለንም። በእያንዳንዱ ፕሮጀክቶች ጀርባ የተደበቀ ለምንድን ነው ላስታ ላሊበላ ያልታየው? እንግዲህ ሮኪውን ቻርችስ ከኦልሞስት በ107-800 ዓመት በፊት የተሰራ የፋሲል ግንብ አክሱም ምናምን ለምን ያላሳየን ይመስላችሁ? ወደዛ መብረር ስለማይቻል አይሾ ስፒድም ከመብረሩ በፊት አድቫይዘሪ ጠይቃል እንጂ ሂውድ ወንት ይሄ መሄዱ አይቀር ነበር። ያልሄደበት ምክንያት አስቡ። ከወንደርስ ዩኔስኮ ካስቀመጣቸው ወንደርሶች ውስጥ አንደኛው ላሊበላ ነው። ላሊበላን የማያይ ሰው የለም። የትኛውም የውጭ ሀገር በአሁኑ ልደት አልተከበረም፣ እዛ አዲስ አበባ ነው የተከበረው። እነዚህ ምክንያቶች ራሱ ቆም ብላችሁ ማሰብ ነበረባችሁ። ሁሉንስ ኢትዮጵያ አይቷል ያላየም። ኢትዮጵያ እውነት አዲስ አበባ ብቻ ነች አይደለችም። ግን በዚህ ውስጥ የሪፍሌክሽን ከዛ በኋላ የሰጡ ሪፍሌክሽኖችን ስመለከት አኪል አንድ ጥያቄ ልጠይቅህና የመጨረሻ ጥያቄ ነው። ለምሳሌ እየተደረገ ያለውን ፖለቲካ የዓለም ህዝብ እንዳያውቀው የማዳፈን ስራ ነው። ህዝብ እንዳያውቀው ህዝብ እንዳያየው ብላለን። ለምሳሌ አንተ የአማራ ፖለቲከኛ ነህ። አንተ የምታራምደውን ፖለቲካ ሁሉም የአማራ ህዝብ ይደግፈዋል? አይ አላልኩም። እኔ ልጁ ያደረገው ላይ ምንም አይነት ኢሹ የለብኝ። የኛ እየተደረገ ያለውን ትግል ለማዳፈን ነው ይሄ አላልኩም። አይ የሚል ነገር አልወጣኝም ልልም አልችልም አልኩ። እኔ እንትኑን አውቀዋለሁ፣ ኒሹን አውቀዋለሁ። የአይሾ ስፒድ ኒሽ ኦሪየንትድ ነው ማለት የሆነ ስፔሲፊክ ግሩፕን ታርጌት ያደረገ ነው። ለወጣቶች ለወጣት ሞትኩኝ ተገደልኩኝ ብሎ ሊደንቀው አይችልም። ኦኬ ኢቭን ቢያስተላልፍልኝ የሚዳዝ ማተር እሱ አይደለም። ኦኬ እኔ እሱ ጋር ሳይሆን ከዛ በኋላ የተሰጡ ሪያክሽኖች ላይ አብዛኛው ሰው ኢትዮጵያ በጣም ኢን ጉድ ዌይ ፕሮሞት ተደረገች ምናምን ኢትዮጵያ ውስጥ የሆነ አይነት ፋንታሲ ውስጥ ያለች ዓለም ለማስመሰል የተሞከረውን የህዝብ ለአንድ ቀን የመጣው አይሾ ስፒድ ላሊበላ መሄድ ያልቻለው አይሾ ስፒድ ተመልሷል። ትክክል ነው። ሰዓታት ነው ኢትዮጵያ ውስጥ የቆየው። ይኩዳ ወንት 45 ደቂቃ ፍላይት ነው እሱ። እንደውም የእንግሊዝ ጀት ስለያዘ ቀድሞ መድረስ ይችላል። ለአንድ ቀን የመጣ ልጅ ኢማጂን ኬንያ ከማሳዮች ድረስ ሄዷል። አሁን ባለው ሁኔታ ምን እናንተ የምትፈልጓቸው በደም የምትፈላለጓቸው ፌዴራል መንግስት ባለስልጣናት እንደ ውሃ መንገድ ይመላለሳሉ። እሱ አይደለም ጥያቄው። እሱ ግን መሄድ አይችልም። በቁም ነገሩ አሁን ለምሳሌ የፌዴራል መንግስት ባለስልጣናቶች ይሄዳሉ ወደ አይሾ ስፒድን ግን በመሳሪያ አጅበው የምትሄድ ከሆነ እሱ አይሄድም። አንደኛው ክሊራንስ መኖር አለበት። የአሜሪካ ኤምባሲም ያን ክሊራንስ አይሰጠውም። ትረስ ስላሌለው ማለት ነው። ቦታው ላይ እንዲበር አይፈቅድለትም። ሰኪዩር ማድረግ ስላለበት ማለት ነው። የኔ ጥያቄ ልጠይቅህ የነበረው የዓለም አቀፉ ማህበረሰብ እንዳያውቅ የተሸፋፈነ ነገር አለ ካልክ የለም። እኔ የሰው ሪያክሽን ላይ ነው ኢሹ እንጂ ከህንፃዎቹ በስተጀርባ እየተደረገ ያለው ትግል ወይም ደግሞ እየሆነ ያለው ነገር እንዳይታወቅ ቀለም የመቀባባት ነገር ማለት ነው። እኔ ያልኩት ኢትዮጵያን አላየም ወይም ሪሏን ኢትዮጵያ አላየም። ኬንያ ሪሏን ኬንያ ነው ያየው። ኢንዲድ ጥሩ ቢዩቲፉል የሆኑ ፕሮጀክቶች ቢያሳዩትም ማሳይ ጎሳ ድረስ ወስደው ቦትስዋና ሲሄድ ቦትስዋና ውስጥ ያለ አንድ ትራይብ የዛ ትራይብ ንጉስ የሆነውን የንጉሱን ልጅ ፕሪንሰስ ዋጋ ተቀምጦ ምናምን ትክክለኛውን ላይ ገጠሩን ጭቃውን ምኑን አይቷል። ኢትዮጵያ ውስጥ ግን ያንን እንኳን ማሳየት እዛም አንድ ቀን እኮ ነው የቆየው። ኬንያ 2 ቀን መሰለኝ። እሱ ራሱ አንድ ቀን ነው የቆየው። ሁሉም ሀገር 28 ሀገር ነው እኮ ይሄዳል ያለው እዛ ውስጥ አንድ ቀን ነው አብዛኛው ኬንያ ይመስለኝ። እሺ 2 ቀን ኬንያ የቆየው። ይሁዳ በኢትዮጵያም 2 ቀን መቆየት ይችል ይሆን ነበረ። ይሄ ልጅ አሁን ኦኬ በዛው ላይ እናውራ። ልትወስደው ትችላለህ ከአዲስ አበባ ውጭ ከአንድ ቀን ውጭ በሰዓታት ለቆየ ልጅ ከአዲስ አበባ ውጭ ወዴት ትወስደዋለህ? ኦብቪየስሊ ሴኩሪቲ ክሊራንስ ስለሌለው እኮ ነው ያለው። ኦሮሚያ መሄድ ይችላል፣ አማራ መሄድ ይችላል። ሴኩሪቲ ክሊራንስ ስለሌለው ኦሮሚያማ ሸኔ ያግተዋል። ችግር የለውም። ይሄ እኮ ኢምፕሬሽን ነው። ምክንያቱም የታጠቁ ኃይሎች እንደዚህ አይነት ሰው ላይ ሲንቀሳቀስ የሆነ አይነት እርምጃ ቢያደርጉ ድምጻቸው ይሰማላቸዋል። እሱም ባያደርጉ እንኳን ጉዳዩን ቢበጠብጡ ይሄ ሴኩሪቲ ክሊራንስ አያገኝም ከአሜሪካ ኤምባሲ። ኦኬ ቅድም ያነበብኩልህ የሆም ኦፊስ እንግሊዝ ሆም ኦፊስ ነው ያነበብኩልህ። አይሾ ስፔስ ሴኩሪቲ ክሊራንስ ስለሌለው ነው ያልሄደው። እሱ ባለበት ይቀመጥና እኔ ችግር እሱ ቱሪስት ነው እኮ አይደለም። አይሾ ስፔስ አንተም እኮ አማራ ክልል እኮ ብትሄድ እኮ ትታገታለህ። አንተ ራስህ አትሄድም። አይ ስለምታገስ ሳይሆን ጦርነት ስላለ በቃ ጦርነት ስላለ ሳይሆን ስፔሲፊካሊ አንተን ሊያጠቃ የሚፈልግ ሰው ሊኖር ይችላል። ገባህ? ማናችንም ላንሄድ እንችላለን። የትኛውም አካባቢ ላይ ወደ ሩራል አካባቢ ስትሄድ በተለይ አይደለም ቶክስ ያለበት ቀርቶ እንዲሁ በፊት ግን ይኬድ ነበር አይደል? ከጦርነቱ በፊት ኢቨን አሁን ወደዚህ ከመግባት በፊት ቱሪስቶች ለምሳሌ ደቡብ አካባቢ ላይ ተጋሩ። ከጦርነቱ በፊት ግን መሄድ ይቻል ነበር አይደል? ኢትዮጵያን አብይ ከመቀበሉ በፊት ኢትዮጵያ ሴፍ ነበረች። ሰዎች መሄድ ይችሉ። እኔ ችግር ኢትዮጵያ የሰው ሪያክሽን ኦኬ። አሁን ቅድም እዚህም የሰማሁት ምናምን በጣም አድዋን አስተዋውቆ አድዋ የተደረገበትን ቦታ ማሳየት አልተቻለም። ላሊበላን ተናግሮ የላሊበላን እንትን ሳምፕል ነው አዲስ አበባ ላይ ላሊበላ ሬስቶራንት ነው መጋበዝ የተቻለው ወይም እዛ ነው መውሰድ የተቻለው። ላሊበላ መውሰድ አልተቻለም።
ኢትዮጵያ ውስጥ በሚሊዮን የሚቆጠር አሁን የኢትዮጵያ ችግር ኪውር እንዳገኘ ተደርጎ ሰው ዋው ኢትዮጵያ ምናምን ይላል። ኦኬ ጥሩ ነው አዲስ አበባ ማሳየታችን፣ ግን ኢትዮጵያ ሰላም የለም። ኢትዮጵያ ውስጥ ያለው ማህበረሰብ የሚሞት አለ። አሁን ኢትዮጵያ ውስጥ ሁለት አይነት ኃይል ተፈጥሯል፣ የሚበላ እና የሚበላ። የሚበላው የሳሪ ሲስቅ ሲያንቧረቅ አይተናል። ኦኬ የሚበላው ማህበረሰብ ደግሞ ረሃብ እየገደለው ጥይት እየጨፈጨፈው ሁለት ኢትዮጵያ ያየንበት ነው። ኦኬ ሶ ጥሩነቱ ወደ ኢትዮጵያ ሲመጣ ሴኩሪቲ ክሊራንስ፣ የአሜሪካ ሴኩሪቲ ክሊራንስ ስቴት ዲፓርትመንት ፔጅ ላይ ማየት ትችላላችሁ። ካርታውን ማስቀምጦታል። ሁሉም ቦታ በቀይ ነው። ሶ አይሾስፔስ ሲመጣ የሚባለው ስትሪክትሊ ከቤተ መንግስቱና ከአሜሪካ ኤምባሲ በ6 እና በ7 ኪሎ ሜትር ራዲየስ ውጪ እንዳትንቀሳቀስ የሚል መረጃ ኖሮት ነው የሚመጣው። እሱም ለዛ አጭር የሆነ ቆይታ አድርጎ ሴኩር በሆነበት አካባቢ ላይ ተንቀሳቅሶ ከኤርፖርቱ በ10 ማይልስ ርቀት ሬዲየስ ውስጥ ተቀምጦ ነው 10 ማይልስም ላይ ይችላል። ኦኬ ቢኮዝ ችግር ይመጣል አጥ ብሎ ሊያመልጥ። ይሄንም በደንብ ይነገራል። ኦኬ ኢትዮጵያ የመጣበት የአፍሪካ ዩኒየን መቀመጫ ምናምን ስለሆነ እንጂ አሁን ባለው የሴኩሪቲ ትሬት ይሄን ያክል ተማምኖ የመጣ አይደለም። ኢቨንቹዋሊ ያው እንግዲህ የኢትዮጵያን ሜካፕ አይተናታል። ኢትዮጵያን አዲስ አበባ ሪፕሬዘንት አታደርግም። አዲስ አበባ ላይ ያው እንግዲህ ሳሩ ቅጠሉ ምናምን ተሰርቷል። የውሃ ፕሮጀክት ምናምን አለ። ከዚህ ጀርባ ልክ አዲስ አበባ ላይ ከሚፈሱ ወንዞች እኩል የሚፈስ ደም ኢትዮጵያ ውስጥ አለ። ያ ተረስቷል። የተራበ አዲስ አበባ ላይ ባየው ነገር ተደንቀሃል? እኔ ነኝ አዲስ አበባ ላይ ምን ተሰማ? ተደነቅ ወይስ አልተደነቅም? እኔ እንግዲህ በውጭ ዓለም ስለምኖር ይሄ ነገር ያስደንቃል። አገርን ስታይ አዲስ አበባን ስታይ ገጽታውን ስታይ ተደነቅ ወይስ እንዴት? ያው እኔ ኖርማሊ እድገትን ወይም አንድ ሀገር አድጓል ብዬ የምለካው የእድገት ሜጀርመንቱን እንዳስቀምጥ ሳይሆን አገርህን ስታይ፣ ለምሳሌ ፎቶግራፏን ስታይ ምን ተሰማ? መርሳት የለብን እኔ እኮ ፖለቲካ ውስጥ ያለው ሰው ነኝ። እንደዚህ ነገር አይደንቀኝም። ፖለቲከኛ ነህ ግን ምን ተሰማ? ጌታቸው አሻንጉሊት ምናምን ብሎ በገለጸው መልክ ባልገልጸው አሻንጉሊትና ምናምን ቀባቀባ ባለው ባልገልጸው እኔ ካፒታል ጀነሬት በማያደርግ ፕሮጀክት ሳይ ገንዘብ እንደወደቀ አምናለሁ እና የትውልዱን እዳ ቁጭ ብዬ ካልኩሌት አደርገዋለሁ። ኢንፍሌሽኑን ካልኩሌት አደርገዋለሁ። ቢኮዝ ኤክስፔንሲቭ ፕሮጀክት በተደረገ ቁጥር ያ ፕሮጀክትን ከቨር የማያደርግ ያየነው ነገር ገንዘብ አመጣም ገቢን ጀነሬት አደረገ። ኢትዮጵያ አዲስ አበባን ለመጎብኘት የሚመጣ አንድም ሰው እንደማይኖር አውቃለሁ። አዲስ አበባ ኢትዮጵያ ሰው የሚመጣው የኢትዮጵያን ቅርስ ያሉባቸውን ቦታ ለመጎብኘት ብቻ ነው። ይሄ የምናውቀው ነው። ኦኬ እዛው አይሾስፒድ ያሳየው ቱሪስት ሊስብ አይችልም። ከየት ነው የሚስበው? እስቲ ንገረኝ። ከአሜሪካ ነው ከአውሮፓ ነው? ለምሳሌ ሲመጣ አዲስ አበባ ላይ ለሰዎች የነበራቸው ምን ለማድረግ እስቲ ከኒቴልሚ አዲስ አበባ ሆቴል 250 ዶላር ከተገነባ በኋላ አላየሁም፣ ግን አይ አይቻለሁ፣ ቪዲዮዎቹን አይቻለሁ። ኤቭሪቲንግ ባላሱን ገብተህ እነዛን መኪናዎች ስታይ አትገረምም? አሁን ግን እንደሱ አይነት አፍሪካ የለበሱበት አሜሪካ ተነሳነሰባቸው ወጥተው እንደዚህ ኖ ለዚህ ምንም ችግር የለብኝም። I have good respect for it። እዚህ ኢሹ ኦኬ። ግን አዲስ አበባ ለመጎብኘት የሚመጣ ሰው የለም። አዲስ አበባ ሆቴል 150 ዶላር እስከ 250 ዶላር ነው። ኢትዮጵያ ውስጥ ካለው ሆቴል በሚበልጥ ደረጃ ኢስታንቡል ብትሄድ ወይም ኢዝሚር ብትሄድ 40-50 ዶላር ነው። የከተማው ውበት ኢዝሚር በጣም ይበልጣል ምናምን። ስለዚህ ሰዎች መቼም እንደ ከተማ ለማየት አዲስ አበባ እንደማይመጡ እኔም አንተም ሰይጣንም እግዚአብሔር ያውቃል። ዋናው ነገር እሱ ሳይሆን ኢትዮጵያ ሪል ኢትዮጵያ ማየት አልተቻለም። ሪል ኢትዮጵያን ማሳየት ያልተቻለበት ምክንያት ግን ፊት ለፊት መጋፈጥ ያስፈልጋል። ኢትዮጵያ ውስጥ ያለው የሰላም እጦት ነው። ኢማጂን ይሄ ልጅ ከተማውን አይቶ አንድ ቀን አድሮ ሴኩሪቲ ክሊራንስ ኖሮት ላሊበላ ቢሄድ ኖሮ አክሱም ቢሄድ ኖሮ ምን ያክል ሂስቶሪክ ኤንሸንት የሆነች ሀገር ትልቅ ሲቪላይዜሽን የነበራት ሀገር መሆኗን ይታይ ነበር። አሁን ከተማ ላይ ዝም ብሎ ተሯሩጦ እንደ ሕፃን ልጅ ተላፍቶ ነው ሄደው። ቴንክ ዩ። በዚህ አጋጣሚ ከሀገር ውጭ ያላችሁ ዲያስፖራዎች እንደው ላፉ ትናገራላችሁ። አሁን አንድ ኮሜንት ያደረገ ሰው እያየሁ ነው። ምኑ ነው የሚያምረው ምናምን ስትል አይቻለሁ። ፎቶ ላይ ገብተው ቢያዩ ለሆነ አጋጣሚ ኢትዮጵያ ሄዳል። መጀመሪያ ግን ፎቶ ተነስተ የለጠፍከው ብሔራዊ ምንድን ነው ፓላስ ነው። አንተ ተደንቀህ ፎቶ ለጥፋል፣ እዚህ መተህ ደግሞ የሚያምረው ትላለህ። አንዳንዶቻችሁ ከ10 ዲያስፖራ 10ችሁም ኢትዮጵያ ስትሄዱ የመጀመሪያ የምታደርጉት ነገር ባለፉት 17 ዓመታት አይደለም በታሪክ እገባለሁ ብለህ የማታስበው ፓላስ ተከፍቶልህ ሄደህ ፎቶ መነሳት ነው። እንወሻሻለን ጋይስ። የሚደነቅ ነገር እኮ ከዛ በስተጀርባ ያለውን እኮ እናወራለን። አይናችሁ የሚያየው ነገር ግን አያስደንቅም? አሁን ተወልዳችሁ ነፍስ እስካወቃችሁበት ጊዜ ድረስ ቤተመንግስት እንገባለን ብላችሁ አስባችሁ ታውቁ ነበር? ቁም ነገር ነው። መለስ ዜናዊ የግል ህይወቱን ታውቁ ነበር? በዛ በኩል ማለፍ ይቻል ነበር? በ4 ኪሎ በኩል ለማለፍ እንዴት ነው? አሁን ገብተህ ፎቶ ትነሳለህ። ይሄ ቀላል እኮ አይደለም። እኔ በህይወቴ ለመጀመሪያ ጊዜ ለስራ አጋጣሚ ከዌስት አፍሪካ ወደ ሳውዝ አፍሪካ ሄጄ ኔልሰን ማንዴላ የሞቱ ሰዓት ቤተመንግስት ገብቼ አይውሽ መቼ ነው ግን የሀገሬ ቤተመንግስት ውስጥ እንደዚህ መግባት የሚችለው ምናምን ብዬ ተናግሬያለሁ። ሁላችሁም እንደዚህ ትላላችሁ እኮ ሲሆን ባለፉት 17 ዓመታት ለሀገራችሁ ትመኙ የነበረውን ትናገሩ የነበረውን ተዘምሩ የነበረውን ነገር ይሄ እንዲሆን እኮ የምትዘምሩ የነበረው አይ ቲንክ አንዳንዶቻችሁ ዘፈኖቻችሁን እያመጣሁ ባስደምጣችሁ አሁን ሀገራችሁ እንድትሆን የምትፈልጉትን ነገር የሀገራችሁ ባንዲራ ከፍ ሲል ሀገራችሁ ስታምር አለማድነቅ ትንሽ ንፉግነት ነው ለማለት ያለ። በተረፈ ግን ቴዲ እንደው አንድ ደቂቃ ካላስጀምር እኔ አኪላ እንደ
አንድ ሰው የኮሜንት አይ ስለኔ ሳይሆን ሐሳቤን አንድ ነገር ስለቀረች አንድ ደቂቃ ላስቸግር። ቦትስዋና ሲሄድ የቦትስዋናን ቱሪስት ትክክለኛ ቱሪስት ዶላር ይዞ መምጣት የሚችል ቱሪስት የሚታዩ ቦታዎችን አሳይቷል። ኬንያ ሲሄድ ማሳይን አሳይቷል። ቱሪስቶች ሊያዩት የሚችሉ ብዙ አፍሪካ ሀገራት ሲሄድ የትም ቦታ የማይገኙ ነገሮች ቱሪስት የሚሄደው የትም ቦታ ማታገኘው እዛ ሰዎች ሊያዩዋቸው የሚችሉ ሩራል ኤሪያዎች ላይ ያሉ ቢኮዝ ሰላም ስላለ አሳይቷል። ኢትዮጵያ ውስጥ ያሳየው ነገር የትም የምታገኘው ቱሪስት የሚስባይ አጭር እኮ ነው የተዋጋችሁ ስለሆነ ቴንክ ዩ። ይሄ እኛን ሊስበን ይችላል። እኔ እናንተ ኢትዮጵያ ሰላም ስለሆነ ማለት አዲስ አበባ ላይ ሄደን ገብቶኛል። አዲስ አበባ ላይ ሄደን ሻይ የምንጠጣባቸው ካፌዎች ምናምን ሲነሪው ምናምን እናንተ ሊስበን ይችላል። እናንተ ግን ቱሪስት አይደለም። ቱሪስት ይስባል የሚለው ነገር እዚህ ጋር የሚሞተው ሀሳቡ እዚህ ጋር ባሻገር እኔ አሁን ቱሪስት ብቻ አይደለም ማለት እድፋም ሰውነታችን ቆሻሻ የነበረው ማንነታችን ወይም ደግሞ ከተማዋ ቆሻሻ ከነበረች ሁላችሁም ኮምፕሌን የምታደርጉበት ነው። የትላንት ወዲያ እንኳን ታሪክ እኮ አይደለም የትላንት ታሪክ አይደል የምናወራው። አፍንጫችንን ይዘን እናልፍ ነበር አይደለም እንዴ? እንደዚህ መልካም ነገር ሲሰራ እኚህ ሰዎች ነገ እኮ ስልጣን ሲለቁ እኮ በኪሳቸው ይዘው እኮ አይሄዱም። አሁን ከአንተ መስማት የምፈልገው እንዲህ አልነበረ መስራት የነበረበት። እኔ ቦንድ ድሬኔጅ ሲስተሙን እንዲህ ነው የምሰራው ይሄንን እንዲያሳምረው ነበረ ብለህ ከዚህ የወጣው ገንዘብ ግን እኮ ያለ ታይም የወጣ ገንዘብ ማይ ፍሬንድ ያወጡትን ገንዘብ እኮ ድህነት ውስጥ ነው ያለው። ላንተ አይደለም ብታምን ባታምን ያወጡትን ገንዘብ መልሰው እያገኙት ነው። እንደ ቀን እያያችሁ ነው። ቆይ አኪላ ላንተ አለሰ ውሸት ነው የምናገረው። እኔ እንጦጦ ፓርክ የሚጎበኝ ነገር በክፍያ ነው በነፃ። ይሄ እኮ ተርሸሪ ኢኮኖሚ እኮ ነው። ይሄ ስሞክለስ ኢንዱስትሪ የሚባለው እኮ ነው። እንኳን ሌሎቹ ቀርቶ አንተ ዲያስፖራውን ስቴት እንደሰማሁት ከሆነ በዶላር ነው የምትከፍለው። በዶላርም ባይሆን በዶላር ተመንዝረው ትከፍላለህ። ኢንከም ጀነሬት እያደረግ ነው አይደለም። እንደውም እንደሰማሁት ከሆነ በሚያገኙት ኢንከም ነው መልሰው እየገነቡ ያሉት። ከጠበቅከው በላይ አስደንጋጭ የሆነ ማንም ካልኩሌት ያላደረገውን ገንዘብ እያገኙበት ነው። አልፎም ተርፎም ደግሞ ቅርስ ነው። እኚህ ሰዎች ነገ ወይ ትነቅላቸዋለህ ወይ ሌላው በሰላማዊ መንገድ ይገለብጣቸዋል። ይሄ የተሰራው ነገር ግን ይቀመጣል። አንተ በለስ ቀንቶ 4 ኪሎ ከገባ ደስ ብሎ እንደውም የተንጣለለ ነገር ላይ ትገባለህ። ወዳው ነው የምንያዘው ከገባን ይሄ ከፍተኛ ካፒታል ጄኔሬት አያደርግም። ስትገባ ወይ አፈርሰዋለሁ አንድ ነገር ነው ወይ ወዳው ሳልከፍል ለምንድን ነው ማፈርሰው? የነፃ እንጂ የምታፈርሰው ወደ አንዴት ታፈርሳለህ? ይሄ እኮ ኢንካም ጀነሬት እያደረገ ነው እኮ አዎ ግን ኢንካሙ ታዲያ በጄኔሬሽን ኢንካም ጄኔሬሽኑ ከኮስቱ ጋር እንደሚገናኝ ነው የወጣበት ገንዘብ አሁን በጊዜ ሂደት አትሊስት ኢንካም ጀነሬት እያደረገ ነው። በዚህ ዓመት ስንት ነው ሪፖርቱ? በእናታችሁ ይሄ አጠቃላይ ከጎብኚዎች ያገኙት ገንዘብ ያስደነግጣል ማይ ፍሬንድ። ያው ውሸት ነው 1.3 ውሸትም ቢሆን ግን አንድ ሊና ማይክደው ነገር እንጦጦንም ጎብኝ የተሰሩ ቤተመንግስቱንም ጎብኝ እየከፈልክ ነው የምትገባው። ስለዚህ ኢንከም አለው ማለት ነው። ሎስ አይደለም። እኚህ ሰዎች እኮ ገንዘብ ስፔንድ ቢያደርጉ አንድ ለሀገር ታሪክ አስቀምጠዋል። ነገስታቶቻችንን እኔ ተወልጄ ነፍስ እስካወቅኩበት ጊዜ ድረስ የኢትዮጵያን ነገስታቶች በዚህ ደረጃ ከፍ ያደረገን አይቻላትም። ምንም ታወሩት ሀቁን እስኪ እናወራ እስኪ። አፄ ሚኒሊክ ባለፉት 27 ዓመታት ነው የደመቁት ወይስ አሁን ነው? ጀስት ፓላሱን ስታዩት ተፈሪ መኮንን፣ ሌሎች ነገስታቶቻችን በታሪክ ኦል ኢን ዋን ሁሉም ነገር በአንድ ተሰንዶልን የሚገባ ሰው እንዲያለብ እንዲህ ውቡና ማራኪ ሆኖ ሲገነባ እኚህ ሰዎች ነገ ከስልጣን እኮ እኔ እኮ ነገ አንተም ፋኖ ሆነህ ብትሰራ እኮ ከዚህ ውጭ እኮ አልናገርም እኮ። ከዩኒቲ ፓርክ የተገኘው ገቢ ሰዎች እየከፈሉ ነው የሚገቡት። አሁን አንተም ፋኖም ሆነ እኮ አኪል 4 ኪሎ ስገባ እኮ ማወቅ ያለብህ ህዝቡ ከዚህ ያነሰ አይቀበልም። አሁን መከራከሪያ ነጥብ መሆን ያለበት ከዚህ የተሻለ ለዚች ሀገር ገነባለሁ ማማር ካለበት በዚህ መንገድ አይደለም ነው። ተመልሰህ ግን ኢትዮጵያን በተአምር አቧራ ታረጋት ነው ደግሞ አመድ ብታረጋት ህዝቡ አይቀበልም። ሐቁ ይሄን እውነት ነው ውሸት ነው? ቴንክ ዩ አኪላ። ጋይስ አንድ ነገር አንከራከር ፕሊዝ። እንደው ለተቃዋሚ ፓርቲዎች እኮ አሪፍ ኦፖርቹኒቲ ነው። አሁን ቶናችሁን የምትቀይሩበት ሰዓት ነው። አሁን ይሄንን መንግስት ለመጣል ከዚህ የተሻለ ለህዝቡ ምንድን ነው የምትነግሩት? ፖለቲከኛ ስትሆን ደጋፊ እያበዛ መሄድ ነው አይደል? ያላማ አንተ የምታራምደውን ፖለቲካ ነፃ አወጣለሁ የምትለው እንኳን ህዝብ አልገዛ። ሌላው ደግሞ ኤግዛም እያልክ ባለበት ሰዓት ላይ ኦኬ፣ አሁን ካለው መንግስት ምንድን ነው ይዘህ የምትቀርብለት? ለዚህ ህዝብ ነው እያልኩ ያለሁት። ከዚህ መንግስት በተሻለ ሁኔታ ምንድን ነው የምሰራው? ህዝቡ የሚጠይቀው ያንን ነው እያልኩ ያለሁት። እኛ ነፃነት ነው ኤኒዌይስ አንድ እኔ ተራ መሰለኝ አዲስ ሳይንስ ነው ከአንተ ፍሪደም ነው የምትለው። አዲስ አኪላ ፍሪደም እናስገኝለታለን ነው የምትለው። ችግር የለም እሱም አንድ ነገር ነው። ግን በኢንፍራስትራክቸር ደረጃ ከሆነ ደግሞ የምታወራው አቀደም አዲስ ታይምስ ስጠይቀው ነበረ። አይ ፓላሱ እንዲህ መሰራት አልነበረበትም ካልክ አንተ ብትሆን ነው የምሰራው። መንገዶች እንዲህ መሰራት የለበትም ካልክ ኦኬ፣ ትችት ብቻ እንዳይሆን አንተ ብትሆን ምንድን ነው የምሰራው? አዲስ አበባ በጣም ቆሽሻለች፣ የአፍሪካ መዲና እቺ ውብ ከተማ ንግስት ጣይቱ የመሰረቷት የቆረቆሯት ማማር አለባት፣ ኢትዮጵያ መምሰል አለባት ካልክ አንተ ኢትዮጵያ እንድትመስል ምን ነበር የምታደርገው? ምን ነበር መደረግ ያለበት? ምክንያቱም ህዝቡ መስማት ስለሚፈልግ ማለት ነው። ቴንክ ዩ አኪላ። ወደ አዲስ ታይምስ እንሂድ። ኦኬ ቴዲ በጣም አመሰግናለሁ። አሁን በኋላ ማናችሁም ላይ ጣልቃ አልገባም። የመጨረሻ ዙር ነው። ጥያቄ ማልጠይቅ ማናችሁም አልጠይቅም። ምንድነው የማደርገው? 6 ደቂቃ ልስጣችሁና አይበቃም? የመጨረሻ ቴዲ እኔ ብዙ ለእኔንም ብዙ የኔ ሀሳብ ላይ ብዙ ሰዎችም ስለሄዱ ትንሽ ደቂቃ ጨምርልኝና ብዙም ስለጠበቅኩኝ ሀሳቤን ልግለጽ። 6 ደቂቃ ያለው 7 ደቂቃ ለሁላችሁ።
10 ደቂቃ ማድረግ ትችላለህ? መድኃኒዓለም ጋይስ ለአንድ ፖለቲከኛ ማለት 7 ደቂቃ እንደውም 6 እሱ ኦኬ፣ ችግር የለውም። ሁላችሁም ነው 6 ታይመር ሞልቻለሁ። ሲጨው የተሰናበት እንሄዳለን። እሺ አዲስ ኦኬ፣ ችግር የለውም። ባይ ዘ ወይ እኛ አዲስ አበባ አይልም አላልንም። አሁን ይሄ ስህተት ነው። ሰውን ማሳሳት ተገቢ አይደለም። ቴዲም እያሳሳትክ ነው እና እያንም እያሳሳቱ ነው። ባይ ዘ ወይ ከተማ ሊያገማ ይመጣ የነበረ ሰው ከተማዎችን ግማታም ብሎ ሲሳደብ የአዲስ አበባ ህዝብ ለ4 ሽንት ቤት ይጠቀማል። ሚዩት አድርገው እንጂ ምን ሆነ? እኔ ሚዩት አደርጋለሁ። አውቶማቲካሊ ሚዩት ማድረግ ስለማይችል ትንሽ ጮህ። እሺ ቀጥል። አዲስ ታይምስ ኦኬ። ይኸውልህ የአዲስ አበባ ህዝብ ለ4 ሽንት ቤት ይጠቀማል አለ ወንድማችን። አያኔ ያደገበት ቦታ ሽንት ቤት የለም እስከ ጭራሹ ዛፍ ውስጥ ነበር የሚጠቀመው። አሁን የአዲስ አበባን ህዝብ ኢንሶልት የማድረግ እነዚህ ሰዎች ነውራቸው እዚህ ድረስ ነው። አዲስ አበባ ህዝብ ሽንት ቤት መጠቀም፣ መጸዳዳት እዛ ሰፈር ውስጥ የሚኖርበት ሁኔታ መሆኑ ጽዳቱን የሚያውቅ ነው። መንገድ ላይ ስትጸዳዳ አድገህ አዲስ አበባ ህዝብ ላይ አፍህን ይሄ ልቅ አፍህን ልትጸዳዳበት አትሞክር። የአዲስ አበባ ህዝብ አንዴ ምንድነው አንዴ ወንድሜ እኔ እግዚአብሔር ምስክሬ ነው። ይሄ ስድብ ነው ስድብ አይደለም ብዬ ለአንተ ስነግርህ አፍራለሁ። ሲጀምር አንተ ፖለቲካን እንዲመች አድርገህ ጠምዝዘህ እሱ ፖለቲካ ምንድነው የሳደብኩት? አንዴ ልቅ አፍህን እየተሳደብክ አይደል ያለው? ምንድነው የምታወራው? ሀብታሙ ግም ይወዳል እያለኝ እየተናገረኛል ነበር። አላስቆምኩም እኮ አንተ እኔ ስናገር ለምን ነው እንደዚህ የሚሆነው? ሀብታሙ ግም ይወዳል አይደለም ያለ? የሰማህን በደንብ ስም፣ የተናገረውን በደንብ ስም። አንተ ልቃፍን አትክፈት የምትለው የተናገረውን በደንብ አልሰማም። ሌሎች ሲናገሩ ልቃፍ ማለት ባለጌ ንግግር ማለት ልቃፍ ስድብ ሆነ ደግሞ ልቃፍ ማለት ባለጌ ንግግር ማለት ነው። ያልተገባ ንግግር ማለት ልቃፍ የሚለውን ምን ብዬ ልለውጥለት? እስኪ ንገረኝ። ትልቅ ሰው ነው። አንተ ንገረኝ፣ ምን ብዬ ልለውጥለት? አይዶን ከፈለክ ትክክለኛ ያልሆነ ንግግር ወይም ደግሞ የብልግና ንግግር ከፈለክ ኦኬ ቴንክ ዩ። ሴንሰር የተደረገን ስለሆነ ችግር የለም። የብልግና ኤኒዌይስ ይሄ ስድብ ልቃፍ ይባላል። ልቃፍ ስድብ አይደለም፣ ኖርማል ንግግር ነው። ማንም ሰው ሚዲያ ላይ የሚናገረው ንግግር ነው። እኔ ስድብ ነው። ኦኬ ቴንክ ዩ። አይ እንግዲህ ተመልካቾች ስድብ እንደሆነ እናንተ ኮሜንት አድርጉልኝ። እኔ የምለው ምን እንደሆነ ይሄ በጣም ብልግና ነው። የአዲስ አበባ ህዝብ ለ4 ይጸዳዳል ይላል። ገጠር አድገህ ጽዳት የመጸዳጃ ቦታ የሌለበት ገላ መታጠቢያ የሌለበት ውሃ የሌለበት ቦታ አድገህ መተህ የአዲስ አበባን ህዝብ ኢንሶልት ማድረግ ነውር ነው። እኛ አሁን ያለው ጠቅላይ ሚኒስትር መሬት ላይ ነበር፣ ሰሌን ላይ ነበር የምተኛው ነበር የሚለው። ውሃ የለኝም፣ ላይት የለኝም፣ ሜዳ ላይ ነበር የምጠቃቀመው ነበር የሚለው። እሱ አዲስ አበባ መጥቶ ቤተ መንግስት ገብቶ ኢትዮጵያን እያስተዳደረ የአዲስ አበባን ህዝብ ስለ ግማት ሊያስተምረው አይችልም። አዎ አዲስ አበባ ህዝብ ላይ ወይም እናያና ወይም እዚህ ያሉ ነውረኞች ካድሬዎች በሙሉ ማለት ነው ገብቷል። ስለዚህ የአዲስ አበባ ህዝብ ባለው የሰለጠነ ህዝብ ነበረ። አዎ ከተማው መጽዳት አለበት፣ ከተማው መልማት አለበት፣ ከተማው መስተካከል አለበት። ያንን ስታረግ ህዝቡን የሚጎዳ ህዝቡን ዲስፕሌስ አድርገ ሲስተሚክ የሆነ ዲስፕሌስመንት አድርገ አይደለም። ኢትዮጵያ ውስጥ የተደረገው አዲስ አበባ ውስጥ ሲስተሚክ ዲስፕሌስመንት ነው። ሲስተሚክ ዲስፕሌስመንት ደግሞ ምንድነው? በልማት ስም የሚደረግ ነው። ይክልክራብ ኤኒ ፖለቲከኞች የሚያወጡት ህግ ስለ ልማት ብለው ነው የሚያወጡት። ትናንትና እኮ ነገርኩ እኮ የኦሮሞ ብሔርተኞች የኦሮሞ ገበሬ ተፈናቀለ። አዲስ አበባ ስትሰፋ እንግዲህ ቤት ያልተሰራበት ባዶ መሬት፣ የእርሻ መሬት ካሳ እየተከፈላቸው ተነስተው የኦሮሞን ካልቸር ለማጥፋት ነው፣ የኦሮሞን መሬት ለመንጠቅ ነው ብለው እኮ ወጥተው አብዮት አድርገዋል እኮ እነዚህ ሰዎች አይደለም እንዴ? አሁን የመጣው መንግስት በዛ መንገድ ነው የመጣው። የአዲስ አበባን ህዝብ ግን ከመሃል አውጥተህ ዳር ስጥለው ምንድነው የሚባለው? ሲስተሚክ ሬሲዝም፣ ሲስተሚክ ዲስፕሌስመንት ይባላል። ትርጉሙን ማታውቅ ከሆነ በዚህ ላይ ጨፍርልኝ ሀገር ያደገች የምትል ከሆነ በተጨቆኑ ሰዎች ላይ ጨፍርልኝ፣ ተደሰትልኝ እያልክ ነው አንተ። ጨቋኝ ተባባሪ ነህ እዚህ የምታወራ በሙሉ። የአዲስ አበባ ህዝብ ግን ያውቃል። ምን መናገር አይችልም። አታፍርሰኝ ማለት ይችላል እንዴ? አዲስ አበባ ህዝብ የአዲስ አበባ ህዝብ ሰላማዊ ሰልፍ መውጣት ይችላል እንዴ? ለአብይ አህመድ ድጋፍ ካልሆነ በስተቀር የአዲስ አበባ ህዝብ መብቱን ይጠይቃል እንዴ? ምን ማድረግ ይችላል? አዶና የሚባል አሁን ዛሬ የምናደንቀው ልጅ እኮ አረንጓዴ ቢጫ ቀይ አገጩን ተቀባ ተብሎ እኮ 1 ወር አልሆነውም አጥፋ ተብሎ ሲጨቆን የነበረ። ይሄንን ሀገር አለኝ ብላ አትንገረኝ። ሀገሬ እኔ ነፃነት ሲኖረኝ ነው። ሀገሬ አረንጓዴ ቢጫ ቀይ ለብሽ አድዋን ምናምን ስትል ነበረ። አድዋ አደባባይ ላይ አድዋ አደባባይ ላይ አዲስ አበባ ልጆች የሚኒልክን ባንዲራ ለብሰው ማክበር ይችላሉ እንዴ? አድዋ አደባባይ ላይ የኢትዮጵያ ህዝብ ማክበር ይችላል እንዴ? አሁን እንዲያከብራ እንዴ የተከለከለው? በዚህ መንግስት እንደ ነገስታቶቹ የተከበረ የለም። በጣም እኔ አንዳንዴ እውቀታችንን ራሱ ጥያቄ ምልክት ውስጥ አስገባል። በግለሰብ ደረጃ መኪኖች እዚህ ሀገር ኮሌክት ይደረጋሉ፣ የድሮ መኪኖች ምናምን። አብይ ቤተ መንግስት ውስጥ ስለሰራው ነገር ልናደንቀው እንችላለን። ጥሩ ነው፣ ለቱሪዝም አድርጎታል። ይሄ ጭንቅላት ይጠይቃል፣ ጥሩ ነገር ነው በጣም። ግን ይሄንን ጭቆናን ኮምፓሬሽን ሰርቼ አብይ ይሄን አድርጎላል፣ ከዚህ በላይ ምን ልታመጣ ነው፣ ከዚህ በላይ አንተ ብትሆን ምን ታደርጋለህ የሚል የካድሬ ወሬ አላወራም። አብይ ጭቆናን ያመጣው፣ አብይ ሲስተሚክ ሬሲዝም ያመጣው፣ አብይ የአዲስ አበባን ህዝብ ያፈናቀለው፣ አብይ የብሔሮች ኢኒኳሊቲ እኩል ያልሆነች ኢትዮጵያን ነው የገነባው፣ ዘረኝነትን ነው የገነባው። ይሄን እስከ አፍንጫ እነግርሃለሁ። እያንዳንድ የጭቆና ተባባሪ በሙሉ ማለት ነው። ጭቆና ነው የምትተባበሩት እናንተ እዚህ ያላችሁ። እኔ ሃይሾ ስፒድ መጥቶ ደስ ብሎ ስለሄደ ደስ ይለኛል። አዲስ አበባ የሚገማ ነገር ስለተነሳ ደስ ይለኛል። መሬት ውሃ ስለተቀየረ ደስ፣ ቱቦ ስለተደፈነ ደስ ይለኛል። ህዝቡን አፈናቅለ ዳር ጥለ የሱን መሬት ወስደ። ይሄንን ለተመልካቾች ይሄንን ስሙልኝ፣ የ1 ደቂቃ ነው። ይሄን ስሙልኝ። እኛ የምናወራው ምክንያታዊ ነው ወሬያችን በሙሉና ዝም ብለን አይደለም። ሁለተኛ ያነሳችሁት የኦሮምኛ ቋንቋ አንድ ዳታ ልስጣችሁ። በ87 አፋን ኦሮሞ
በ12 እና 13% ነው ስለ አዲስ አበባ ያወራበት እና አሁን ወሬ ሽመልስ አብዲሳ አዲስ አበባን እኛ ሙሉ ለመውሰድ ህዝቡን አፈናቅለን ሙሉ ለሙሉ መውሰድ መሄድ የለብንም። ሲስተሚክ ነው የምናደርገው። ቀስ ብለን ህዝባችንን እዛ ውስጥ እናስገባለን፣ ሌላውን እናስወጣለን፣ እናፈናቀላለን። ሲስተሚክ ነው ብሎ ይነግራል። ይሄ ነው አዲስ አበባ ላይ ፕራክቲክስ እየተደረገ ያለው። በዚህ ቆይ በልማት ይሄ እየተደረገ ልማት ተብሎ ነው። አየህ፣ በልማት ስም ነው የሚደረገው። ይሄ ደግሞ ሌላ ዓለም ላይ የተፈጸመ ነገር ነው። ስለዚህ የሽመልስ አብዲሳን እንድጨርስ ህዝቡ ይስማ። እንዴት አድርጎ አዲስ አበባን ህዝብ እንደሚያፈናቀል የተናገረበት ነው። አንድ ደቂቃ ብቻ ነው የቀረው። እሺ፣ አዎ ለኔ አንድ ደቂቃ ነው። እሺ ኦኬ። በዛ መናገር እንተዋለን። ለምን የኛ ሰው ከድርጊት የበለጠ ማውራት ስለሚወድ አፋችንን ይዘን እየሰራን ነው። አትጠይቁን። እሱን የምንችለውን ሁሉ እያደረግን ነው። አንድ ዲሞግራፊ መቀየር አለብን። ይሄ ነው አንደኛ ስራ አዲስ አበባ ላይ። ሁለተኛ አዲስ አበባን ሪሌቨንት ማድረግ ነው። አዲስ አበባን ደግሞ ሪሌቨንት ለማድረግ እየሰራን ነው። ከቀናን ምርጫ እናደርጋለን። የፌዴራል መንግስት መቀመጫን 3 ወይም 4 ቦታ መከፋፈል እንፈልጋለን። እንዲሁ ዝም ተብሎ አዲስ አበባን ወደ ራሳችን እንመልሳለን ብሎ መፎከር አይደለም። እንዴት አድርገ ፈንጂውን እንደምታመክነው አለ ነው። አሁን እኛ በቃ ሐሳቤን በ30 ሰከንድ ልጨርስ። አዲስ አበባ ላይ ኢምፕሊመንት እየተደረገ ያለው ሲስተሚክ ዲስፕሌስመንት ነው። ያው ዝርዝሩ ሽመልስ አብዲሳ እንዳለው ነው። ህዝቡን እናፈናቀላለን፣ የኛን ህዝብ እናስገባለን፣ ዲሞግራፊ እንቀይራለን። ካልሆነ አዲስ አበባን ሬሌቨንት እናደርጋታለን። 4 ከተሞች አዲስ አበባን የሚሆን ዝም ብለን መውሰድ አንችልም ነው የሚለው። ይሄ ደግሞ የሚሆነው በልማት ስምም ጭምር እንደሆነ ሽመልስ አብዲሳ ነግሯል። እኔ ደንቆሮ አይደለሁም፣ እኔ ካድሬ አይደለሁም፣ እኔ ሆዳደር አይደለሁም። የአዲስ አበባ ህዝብ ተወልጄ ያደኩበት የአዲስ አበባ ህዝብ ደሃው ህዝብ እንዲጠቀም እፈልጋለሁ። የኢትዮጵያ ህዝብ እንዲጠቀም እፈልጋለሁ። ለኢትዮጵያ ህዝብ እኩልነት እፈልጋለሁ። ፒሪየድ አለቀ። እርግጠኛ ነኝ ከዚህ በኋላ እንዲህ ድረስ ከተናገርክ በኋላ ቴዲ አፈነኝ ትላላችሁ። እስከ መጨረሻው ድረስ አድምጫችሁም ታፈንኩኝ ማለታችሁ የማይቀር ነው። በተቻለ መጠን ግን የተለያዩ ሀሳቦችን እያስተናገደ ነው። ፍርድ እናንተ ነው። ቴንክ አዲሳችን። ከአዲስ በኋላ ወደ ዋንጋሪ ነው የምንሄደው። ቴንክ መቼም ዲሞክራሲ የማይግትህ ነገር የለም፣ ታዳምጣለህ። ግን ቴዲ አንዳንድ ማሳሰቢያ ልስጥህ። እንዲያው ጠቅላይ ሚኒስትር ብትሆን አያናም ብትል ያርገውና ማለት ነበረም። ቅድስትን ጠቅላይ ሚኒስትር ብትሆኝ ብትለው ደጋግማ ያርገውና ማለት ነበረም። አንዳንዴ ኳሊፋይ ማድረግ ያለብህ አያርገውና የሚባሉ ሰዎች አሉ። የኢትዮጵያ ጠቅላይ ሚኒስትር ብትሆን አያርገውና ተብሎ መቅደም ያለባቸው ሰዎች አሉና እንዲያው መናገር ስላለባቸው ብቻ እንደልባቸው የሚናገሩ ዛሬ ኦሮሞ ነገ አማራ እዚህና እዚህ የሚረግጡ ተንትነው ሞተዋል። አሁን ተተንትኗል። በቃ ፖለቲካ ተሰራ። በቃ ይሄ ያሳዝናል። ይህንን እንደው እንተው ጊዜ ዓላማው ሌላ ስለሆነ እኔ ላወራችሁን ፈለገው የአዲስ አበባን እድገት ስናወራ የሁለተኛው ዓለም ጦርነት እንዳበቃ የፓሪስ የአሁኗ ፓሪስ ስትቆረቆር ቻርልስ ዴጓል የሚባል መሪ ነበር የነበረው የዛ ጊዜና በጣም ሀገሪቷ ተርባ በጣም የረሃብ ችግር በነበረበት ጊዜ ፓሪስን ያስውብ ነበረ ሰውዬው ቻርልስ ዴጓልና ፓርላማ ላይ ወቀሱት። ምንድነው እያረክ ያለው? ምንድነው ፓሪስን የምታስውባት? ለምንድነው ሲባል በሁለት ዓላማ ነው ማስውባት። አንደኛ አላይ ፎርሶቹ እኛንም ሊሰለቅጡ ይፈልጋሉ። የፓሪስን ከተማ ሳስውብ አቴንሽን ዳይቨርት ያደርጋል። የዛሬው ጦርነት ነገ ይበርዳል፣ የአውሮፓ የቱሪስት ሴንተር ትሆናለች፣ ያኔ ታመሰግኑኛላችሁ ብለው ቀጠለበት ፕሮጀክቱን። እውነትም ፓሪስን በደንብ አድርጎ አስዋባት። ቻርልስ ዴጎል የተከለው ፓሪስ የፈረንሳይ ህዝብ በተራበበት ዘመን የሰራት ፓሪስ የአውሮፓ የቱሪስት ሴንተር ሆነች። የኤፍል ታወር ሲገነባ የኤፍል ታወር መገንባቱን አጥብቀው ሲቃወም አንድ ስሙን የዘረጋው ሰው ይሄ ሆቴል ለማድረግ እንደዚህ አይነት የብረት ስራ ብሎ እየተቃወመው በስተመጨረሻ ላይ የዛ ሆቴል ቋሚ ደንበኛ ሆኖ ነው የቀረው። ታሪኩን አንብቡት። የኤፍል ታወርን ያነበበ ሰው ማንም ያውቃል። አንዳንድ ጊዜ ነገ ሲገነባ ትላንትናና ዛሬ ላይ ቆመው የሚያላዝኑ ሰዎች ነገን መገንዘብ የማይችሉ ሰዎች ሲያላዝኑ ይኖራሉ። ዶክተር አብይ የሰራውን እንደገና 10 ጊዜ ቢፈጠር መረዳት የማይችል ጭንቅላት ያለ ሰው ሁላ ለመሳደብ ይቸኩላል። ሁሉ ጊዜ በመሳደብ ፖለቲካ ሰርቶ የሸቀጠ የሚመስለው ወገኑን ያረካ የሚመስል በስድብ ራሱን የሚያረካ ማህበረሰብ ተፈጥሯል። ፖለቲካ ሰራው ብሎ የሚገባ ማለት ነው። ይሄ ልናፍርበት የሚገባ ነው። ፖለቲካ ማለት ስድብ አይደለም። ፖለቲካ ማለት አማራጭ ሀሳብ ነው። አማራጭ ሀሳብ ታቀርባለህ። የአዲስ አበባ ህዝብ የሰፈረበት ቴዲ ስትመጣ ታየዋለህ። እንኳን ለአዲስ አበባ ህዝብ የገጠር መዘመን አለበት ተብሎ በገጠር ማህበረሰብ ቤት የሌለ መንደር ፈጥሮ ሰርቶ ያሳየን። በመደመር መንግስት መጽሐፉ ላይም እንኳን የከተማ የገጠር ማህበረሰብ እንዴት መዘመን እንዳለበት በመጽሐፍ ጽፎ በተግባር መጽሐፉን ሸጦ ሰርቶ አሳይቶ ነው በሊደርሺፕ ባይ ፕራክቲካሊ ወርዶ በትክክለኛ የመሪነት ሊዲንግ ያሳየ ነው። ይሄን ቁጭ ብሎ መሳደብ ፖለቲካ ነው። በቃ ወንበር ተመችቷል፣ ቴክኖሎጂ ተመችቷል። ይሄ ያልተገረዘ ምላስ ዝም ብሎ ብቻ እንደው ስናዋርድ ማለት ፖለቲካ አይደለም። ፖለቲካ አማራጭ ሀሳብ አቅርብ፣ ኃይል አደራጅ፣ የሀገር ሽማግሌ ያንበረከከ 7 ሚሊዮን ከትምህርት ቤት የሚያስቀር ደግፈ አይደለም ፖለቲካ የምትሰራው።
ፖለቲካ የምትሰራው ተሰባስበህ በአንድ የአማራ አለ ብለህ እንኳን በአማራ ጄኖሳይድ መስማማት የማትችል በአማራ ችግር የምትሸቅጥ የአማራን ማህበረሰብ ጨቋኝ ብሎ ህገ መንግስት ካለቀቀ ማህበረሰብ የፖለቲካ ድርጅት ጋር ጥምዶ ብለህ አማራ ነፃ አወጣለሁ የምትል ድኩማን ፖለቲከኛ በዚህ ሌቭል መጥተህ ፖለቲካ የስድብ ፖለቲካ ስታወራ እንደ መስማት ቋቅ የሚል ነገር የለም። ግን ዲሞክራሲ ነው፣ ቤቱ የተከበረ ነው፣ እናዳምጣለን፣ እንሰደባለን። ከሰዳቢዎች ከወደን አንወርድም። የአሳማ ጨዋታ ያመናል፣ ያስጠላናል። የአሳማ ጨዋታ ብታሸንፍም ትቆሽሻለህ፣ ብትሸነፍም ትቆሽሻለህ። ስድብ ነው ችሎታቸው። አማራጭ ፖሊሲ ግን ፖለቲካ እውቀት ይፈልጋል። ፖለቲካ መረጋጋት ይፈልጋል። ፖለቲካ ነገን ማሰብ ይፈልጋል። ፖለቲካ ዛሬን ዋጅቶ ነገን አገናኝቶ ትላንት ላይ ጠቃሚ ነገሮች አሰናስለ የምትሰራው ስራ እንጂ ቁጭ ብለህ 24 ሰዓት እንደ ባልቴት ቁጭ ብለህ የቡና ላይ ስድብ ስትሳደባት ነው። ይሄ ፖለቲካ አይደለም። የአማራን ማህበረሰብ እድሜ ልክ ማህበራዊ ነፍጥ እነሳለሁ ብሎ ህገ መንግስት ቀርጾ ማኒፌስቶ ጽፎ ከሱ ጋር ጥምዶ ፈጥራ ለአማራ ህዝብ ነግዳለሁ የምትል በአማራ ህልውና ጥያቄ እንኳን አንድ መሆን ያቃተ ድግማን ፖለቲከኛ መተህ ስለ ፖለቲካ ስትነትን እንደመስማት ቋቅ የሚል ነገር የለም። እሱንም ታግሰን አዳምጠናል። በእንዲህ አይነት በጩኸት አይደለም ፖለቲካ የሚሰራው። ፖለቲካ በእውቀት በስክነት በንባብ በእውቀት ነው የሚሰራው። ለዚህ ደግሞ መቆጣጠር ያስፈልጋል። ስለዚህ ኢትዮጵያ ስትበለጽግ የሚያማቸው ምናልባትም ለኦሮሞ ማህበረሰብ ካለው ጥላቻ ከኦሮሞ ማህበረሰብ ካለው ጥላቻ ከኦሮሞ ወጣ መሪ በትክክል ስለሰራ ጥላቻ ካልሆነ በስተቀር ይሄን አለማድነቅ አትችልም። ጤናማ የሆነ አስተሳሰብ ያለው ሰው መልካሙን ያመሰግናል፣ መጥፎውን ይተቻል። ቱ ቢ ኦነስት አማራ ኪላ ኢትዮጵያዊነት ቢሰማው አማራ ኪላ ጠቅላይ ሚኒስትር ቢሆን መርጣለሁ። እንደ አዲስ አይነቱ ጠቅላይ ሚኒስትር ቢሆን ብለህ ከምትመኝ ማለት ነው። ሰምታይምስ ፖለቲካን በአርጉመንት ሲሆን አማራ ኪላ ፖለቲካ ሲሰራ ደስ ይላል። ባትወዶ በአርጉመንት ያቀርብላል። ቱ ሰም ኤክስተንት ላለመቀበል ለመሸፋፈን ጥረት ያደርጋል እንጂ ሲሳደብ አሰማው። ፖለቲካ አንዳንድ ጊዜ ከጎረቤት መማር ጥሩ ነው እና አንዳንድ ጊዜ ያልተገረዘ ምላሳችን ይዘን አደባባይ ባንወጣ ያሳዳጊ በደለው ባንባል መልካም ነው ብዬ አሰራ። ቴንክ ዩ ቬሪ ማች ድሎ ስለሰጠኝ። ለመተባበር ያህል ድኩማን የሚለው ፖለቲካዊ ንግግር ነው። እስከሚገባ አሳዳጊ በደለው ማለት ፐርሰናልም ነው ለኔ። እኔ አሳዳጊ በጣም ያሳደገኝ በጣም እና ቤተሰቦቼን የነካ ነው። አሳዳጊ አልበደለኝ የተባልከውን ስማኝ። አሳዳጊ ለምን ነው መስቴድ እየተሰደበኝ እኮ ነው። አሳዳጊ በደለኝ ስማኝ ያለውን አሳዳጊ የበደለው የተባለን እየተሰደበን እየሰማን ነው ያለ አዲስ ትልቁ እኮ ችግር አንተ ተናግረህ ስራን ትሰራለህ፣ ሌሎች ያወራሉ። ፖለቲከኛ ኮስቱ ቁጭ ብለህ ማድመጥ አለብህ። እንዴት ነው ፖለቲካን የምትሰራው? ካልኩሌት አድርገው ከእንትና ተናግሮ እስኪመጣ 45 ደቂቃ ላይ ዞሬ ልምጣ ብለህ ሶቶ ትገባለህ። ካቆሙበት የመጨረሻው ነው የምትሰማው። እሱ ያለን እንኳን በአግባቡ አልሰማም። ቁጭ ብለን አሳዳጊ የበደላቸው እንኳን የተባለን እየተሰደበን እየሰማን ነው። ዲሞክራሲ ያለበት ቤት ስለሆነ ነው ያለ እንጂ አሳዳጊ የበደለው አላለህም። ድኩማን ስድብ ነው ወይስ ምንድነው? እናስቆሞክስ ምንድነው? እናስቆሞ ከፖለቲካ እናስወግደው ወይስ መናገር ይችላሉ? እንዴት ነው? ምን ትላላችሁ? የመጨረሻ አንድ ደቂቃ ይቅርታ። ይሄን ያክል ጥያቄ ድኩማን የሚለውን ካነሳ አንስቻለሁ። አም ሶሪ። ኦኬ ቴንክ ዩ ፕሊዝ አድምጡ ሌሎች የሚናገሩትን ንግርና አሁን እኔ አም ሶሪ ነኝ። አዲስ ታይምስ ይሄ ስድብ ነው አቁም እባክህ ማለት ችግር የለም። በእንግሊዝኛው ኮሚኒኬሽንስ ነው ታናሳ ማለት ያነሳሰብ ያለው ማለት ነው። ሶሪ ኮመንት ላይ ስላየሁኝ ነው። ድኩማን ድንክ ከሚለው ቃል የመጣ ነው። ሌላውን ከመዝገበ ካለቃታ የመዝገበ ቃላት ፈልጉና ስድብ ከሆነ እናስቆማለን። በተቻለ መጠን በመከባበር ላይ የተመሰረተ ፖለቲካዊ ውይይት ማድረግ ነው። ከማናቸውም ጋር መስመር ያለፈ ግንኙነት የለኝም። እዚህ ጋር የተከበሩ ሰዎች ያደምጡናል። ለአድማጭ ተመልካቾች ጆሮ ግን መጠንቀቅ ይችላል። በፖለቲካዊ ቋንቋ ሰባብረህ አፈር ከድሜ አብለው ስድብ ከሆነ አስቆማለሁ። ከዛ ውጭ ምንም የሚቆረቆረኝ ነገር የለም። ስድብ ነው አቁም ስትባል ግን ታቆማለህ። ሁላችሁም አምናችሁ ይመታችኋል። ተከብራችሁ እንድትሄዱ የማድረግ ኃላፊነት ደግሞ የኔ ነው። እዚህ ማንንም ከማንም ከየትም መጣ ከየትም ማንንም አትሰድብም። ጋጥ ወጥ አትሆንም። ጋጥ ወጥ ከሆነ አከናንቤ ያባርሃል። ቴስት አድርገኝና ከዛ በኋላ ታያለህ። ፖለቲካ ከሆነ ፖለቲካ እናወራለን። ስድብ ከሆነ ደግሞ የስድብ ቤቶች አሉ። እዛ ምን ወጣችሁን አትሰደባላችሁ? የተከበራችሁ ሰዎች ናቸው። ያን ነው የምናደርገው። ከልብ ነው የማመሰግነው። ዋንጋሪ ከዋንጋሪ ቀጥሎ አይ ቲንክ አያና ነው። አዎ ቴዲ አይ ቲንክ የተነሱ ነገሮች ዴታ ላይ አልተመሰረተም። ከተማን ለማየት ማን ይሄዳል ይላል። እንግዲህ ዱባይ ውስጥ ላሊበላም አክሱምም የለም። በቱሪዝም ግን እነ ዱባይ አሁን ቻርልስ ደጋል የገነባት ፓሪስም ከተማዎቻቸው የሚያምሩ ስለሆኑ አየራቸው የአዲስ አበባን አየር እንግዲህ እነሱ ካዩ ትንሽ ቆይተዋል እና ከለንደን ጭጋግ ወይም ወንድሞቼ አቲካ ኪላ ለንደን ነው ከለንደን ጭጋግ ወይም ደግሞ የሲያትል ራስን አጥፋጥፋ ያስብሎ ብዙ ሰውን ዲፕሬሽን ውስጥ የሚከተውን ዝናባማ አየር አዲስ አበባን አየር ጋር ማወዳደርም አይቻልም። እንደው አየሩ የሚበላ ሀገር ኢንፍራስትራክቸር ከተስተካከለ ቅድም እንዳልኩት መጸዳጃ ቤቶች በጎርፍና በውሃ አደባባይ ላይ የማይወጡበት ንጽህና ያለው መብራት ያለው በእግር ልትሄድ የምትችልበት ብስክሌት የምትነዳበት አካባቢ ከሆነ ሰው ከተማውን ለማየትም ለማረፍ ይሄዳል። ከዛ በተረፈ አሁን አይሾ ስፒድ ነው ይህንን ጉዳይ የተነሳበት ነጥብ እሱ ስለሆነ መጎብኘት የማይቻል ቦታዎች ተብሎ ሲነሳ ይታገታል የሚል ነገር አንስተዋል። እነዚህ ሰዎች ሰውን ሲያዩ ህፃን እኮ ቦርሳ አዝሎ ከትምህርት ቤት የሚመለስ ህፃን ቁጭ ብለው ስንት ያወጣል አባቱ ማን ነው ስንት ይከፍላል ብለው ሰው በቁሙ እንደ ከብት ገንዘብ የሚተምኑ ናቸው። እና ለዛ ነው በዛ ደረጃ አይተውት ሊሆን ይችላል። ግን ይቻላል፣ መሄድ የሚቻልባቸው ቦታዎች አሉ። በነገራችን ላይ ሶፍ ዑመርን ማየት ይችላል። ሌሎች የተሰሩ በጣም ብዙ ቦታዎች አሉ።
ተቆጥሮ የማያልቅ ቦታ አለ ሊታይ የሚችል ግን አዲስ አበባን ራሱ ሙሉን አላየም። በጣም ብዙ የሚያማምር ነገር ያለበት ነው። ወደ እንጦጦ አዲስ እየተሰሩ ያሉ ብዙ ነገሮች አሉና እሱ ማየት ይቻላል። ቱሪዝም ጭስ አልባው ኢንዱስትሪ ከመባሉ በዘለለ አሁን ዘመን ተሻጋሪ የሆነ ነው። አዲሱ ጀነሬሽን አሁንም አኪላ ቅድም ያላቸውን አድቫይዘሪዎች አይቶ መሄድ አይደለም። አሁን ያለው ጀነሬሽን ሚዲያ ላይ አይቶት ከወደደው ቲኬቱን ቆርጦ ላጥ ነው የሚለው። አድቫይዘሪ የሚያይበት ብዙም እንትን የለውም ማለት ነውና ብዙ ሰው እየመጣ ነው። በነገራችን ላይ ሬኮርድ ብሬኪንግ ኢንካም ነው ያስገኙት። በኳርተር 1 ብቻ 1.4 ቢሊዮን ዶላር ነው በዶላር አሁን በተጠናቀቀው ኳርተር 1 ማለት ነው። 1.4 ቢሊዮን ዶላር ማለት የቡና የ2 ዓመት ኤክስፖርት ማለት ነው። ከዚህ በፊት በነበረው እንግዲህ የቅርቡን ካሰበ ራሱ እና ከውጭ የሚመጣው ጎብኚ እየጨመረ ነው። አሁን ደግሞ ኤክስፖዠሩ በሰፋ ቁጥር እየጨመረ ነው የሚሄደው። አሁን ስታቲስቲክሱም ዴታውም የሚያሳየ ሰው ተመልሶ ኢንተርናል ቱሪዝም ቅድም ያልከው እነኚህ የተገነቡት የአብሮነት የፍሬንድሺፕ የቤተመንግስት እነኚህ ነገሮች የሚጎበኙ ናቸው። ሀገሬ ውስጥ ያለው ሰው ይጎበኛል። እኔ ሄድኩ ጊዜ ሬስቶራንት ቤተመንግስት ውስጥ ያለው ሬስቶራንት ራሱ እንዴት እንደሚገርም ማለት የሚያምር ሄዳ አትጠጋ። እስከመመለስ ነው የምቸኩለው ከኢትዮጵያ ከመጣሁ በኋላ። ሶ ደስ የሚል ነገር አለ፣ የተሰራ ነገር አለ። እኛ የነገስታቱ ምናምን ዘርነን የሚሉትና አኪላ በስብሶ ሊጣል የነበረው ነገር በምን ያህል እንክብካቤ ተሰርቶ ተስተካክሎ ወጥቶ ዛሬ አይሾ ስፒድ ሆነ ሌላም ሰው ሆነ መጥቶ አይቶት ሲያደንቀው እንትን ሲል እነኚህ ይጠሉልናል፣ አይወዱም፣ የነገስታቱን ታሪክ ምናምን ያፈርሳሉ ብሎ የሰበኩትን ፕሮፓጋንዳ እኮ የተፉትን መልሰው እንዲልሱ እየተገደዱ ነው ያሉት። ውሸት እንደሆነ ማህበረሰብ እየነቃባቸው ነው ያለው። የህዝብ ድጋፋቸውን እያጡ ነው ያሉት። ለምን? እውነታውና መሬት ላይ ያለው ነገርና እነሱ ለሰው ሰብከው የመሳሪያ መግዣ ብለው ግማሹን ቀፍለው ወደ ኪሳቸው አስገብተው እዚህ ተስላም ምንም ገዝተውበት ህዝብ ያደናበሩበት የውሸት ፖለቲካ እየከሰረ ነው ያለው። አሁን ማህበረሰቡ ነቅቶ ከማህበረሰቡ ውስጥ የወጡና ተቆርቋሪ የሆኑ ሰዎች መሳሪያቸውን እያዘቀዘቁ ወደ ያሉበት አካባቢ እየተመለሱ ነው ያሉትና ይሄ አግተዋለው እንዲያርገዋለው ምናምን የሚለው አስተሳሰብ በነገራችን ላይ የኢትዮጵያ የአዲስ አበባ ከተማ አስተዳደርም ሆነ የኢትዮጵያ ፌደራል መንግስት የሰራውን ነገር አሳይቷል። የዓለም አቀፍ ማህበረሰብ አይቶለታል። ከተማው ላይ የሰራውን ለውጥ ያደረገውን ነገር አሳይቷል። እነሱም የሰሩትን ነገር ለማሳየት ነው። እነሱ ደግሞ የሰሩት አኪላ ቅድም እንዳለው የጸጥታ መታጣት 10 ኪሎ ሜትር እንዳትጠጉ ተብሎ አድቫይዘሪ መውጣት የነሱ ስራ። ቀንና ሌሊት እዚህ ላይ ወጥተው የሰበኩት ውሸት፣ ያሰራጩት ትርምስ፣ ያሰራጩት ግጭት፣ ከውጪ ኃይሎች ጋር ተባብረው ሀገር ለመበጥበጥ የሰሩት። ሌላው የሚያስጎበኘው ከተማ አለ፣ የሰራው ነገር አለ። እነሱ ደግሞ ስራቸውን ነው እየነገሩን ያሉት። እኛ ደግሞ ስራችን በዚህ በኩል ሰው እንዲታገት ጸጥታ እንዲጠፋ ሰርተናል ነው። ሶ ኮምፓራቲቭሊ ህዝቡ ምንድነው የሚፈልገው? እና አኪላ እየነገሩን ነው፣ አዲስ ታይምስ እየነገሩን ነው። እኛ የጸጥታ መታጣት፣ ቆሻሻ ሽንት ቤት የሌለው የተተራመሰ የቆሸሸ ነገርን አበረታተናል። እሱ እንዳይነሳ ሰርተናል። በሰው ማሰማራት የምንችልበት ቦታ ላይ ክላሽም ገዝተን ከስክስ ጫማም ገዝተን ሸራም ገዝተን ልከን እዚህም ላይ ወጥተን ሰፍከን ጸጥታ ያጎደልንበት ቦታ አለ። እሱ ነው ስራችን ነው። እያወዳደሩ ያሉት ከተማ ላይ ተሰርቶ የታየውን ነገርና እነሱ ደግሞ በአማራ ክልል ላይ እንዲፈጠር ያደረጉትን ሰዎች እንዳይማሩ ያደረጉትን እሱ ራሱ ምንድነው አሁን ኮምፓሪዝን የሚለውን ኮምፓሬሽን ብሎ ነው የተናገረው። ኮምፓሬሽን የሚባል እንግሊዝኛ አሜሪካ ውስጥ 30 ዓመት ኖረህ እየተናገርክ ዛሬ ደግሞ 6 ዓመት ሰው ሳይማር ከቀረ እቺ ኮምፓሬሽኗን ራሱ እንዳይናገር ነው የምታደርገው። እና ስራቸው ይታያል፣ ከአንደበታቸው ላይ ይታያል፣ ከተግባራቸው ይታያል፣ መሬት ላይ ወርዶ ይታያል። በመንግስት ደረጃ የተሰራው ከህዝብ ጋር ነው። በነገራችን ላይ ይሄ ቅድም የወጣው ወጪ ዕዳ ምናምን የተባለው ከየት ያመጣው ዕዳ እንደሆነ አላውቅም። የኮሪደር ልማቱ ላይ ምንድነው? የትኛው ብድር ነው የተወሰደው? ማን ነው ብድር ወሰደ ያለው? እስቲ ዴታውን አቅርብልን። የትኛው ነው? የከተማው ህዝብ እኮ መስዋዕትነት ከፍሎ ተንቀሳቅሶ ቦታውን ለቆ የአንድ ሰፈር ሰዎች ተነጋግረው እዚህ ነው የምናርፈው ተብሎ ተተኪ ተሰጥቷቸው ቦታ ለቀው ባለሀብት ደግሞ ገንዘብ አውጥቶ ቤቱ ፈርሶ ግማሹ ተቆርሶ ፎቁ መንገድ ሲሰፋ እነኚህ ነገሮች አድርጎ ነው የተገነባው። እና ፐብሊክ ፕራይቬት ፓርትነርሺፕ የገነባቸው ነገሮች አሉ። ባለሀብቶች ያወጡበት አለ። ድሃው ህዝብ ቦታውን ለቀቅ አድርጎ እንዲጸዳ እንዲሰፋ እሱም ወደ ተሻለ ቦታ እንዲገባ የሰራው ነገር አለ። እዚህ ላይ ወጥተህ የሽመልስ ነው ብለህ ዘፈን የሚተረጉሙልህ ሰዎች በተረጎሙት ምን አማርኛ በምንም አብኩተህ ብታቀርበው አሁን ህዝብ አይቷቸዋል። እናንተ ስራችሁ አማራ ክልል ላይ የታየው አለ። እናንተ ተመሳሳዮች ሌሎች ክልሎችም ላይ የሰሩት ነገር አለ። እሱ ነው እንዲታይላችሁ የምትፈልጉት። ዓለም አቀፍ ማህበረሰብ ኢትዮጵያ ያልተረጋጋች የተረበሸች ድህነት ያለበት ረሃብ ብላችሁ ነው እኮ የምታረጋግጡት አለ። ሁሉ ጊዜ ረሃብ ፈጥሮ ረሃብ፣ ጸጥታ መታጣት፣ ጦርነት ፈጥሮ ጦርነት አለ ብሎ መስበክ ነው። የኢትዮጵያ ህዝብና የኢትዮጵያ መንግስት ደግሞ አሁን ሊያደርጉ እየሞከሩ ያሉት ያለውን ችግር መፍታት እንችላለን፣ ያስተካከልናቸው ነገሮች ደግሞ ይታዩልን ነውና ኢትዮጵያ ህዝብ ይመርጣል። የሚሻለኝ የቱ ነው የሚለውን ይመርጣል ለማለት ነው። ቴንክ ዩ አያና። እሺ ይሄ የመጨረሻ ዙራችን ነው የሚሆነው። ከአያና ቀጥሎ ቅድስት ነው የምትሆኚው? አዎ ቲንክ ነው የመጨረሻዬን ተናግሬያለሁ አይደለ? ደህና ደሩ። ቴንክ ዩ አያና፣ ከልብ አመሰግናለሁ። እሺ